ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላም ብያለሁ። ዛሬ በቴዲ አፍሮ አልበም ውስጥ እጅግ ተወዳጅነትን ባተረፈው አልበም ውስጥ መሬማ ተብሎ የተዘፈነላት መሬማ ማን እንደሆነች እጅግ አስገራሚና አስደናቂ ታሪኳን አጋራችኋለሁ። አብራችሁን ቆዩ። ለመሆኑ መሬማ ማን ናት? ብዙዎቹ አድማጮች በሙዚቃው ላይ የግላቸውን አስተያየት እንደሰጡት መሬማ አረብ ሀገር ስላሉ እህት ወንድሞቻችን ብዙ ስቃይ ስለሚደርስባቸው እህት ወንድሞቻችን የተዘፈነ ዘፈን ወይም ሙዚቃ ሳይሆን መሬማ እጅግ ጥልቅ ታሪክን የያዘ የኢትዮጵያን ታሪክ ከሌላ ሀገር ታሪክ ጋር የሚያስተሳስር እጅግ ጥልቅ የሆነ ሙዚቃ ነው። መሬማ በየመን ሀገር ውስጥ የሚኖሩ የማህበረሰብ ክፍሎች አንዷ መሬማ ናት። በተለይም ታሪክን ወደኋላ ስንመለከት በ6ኛው ክፍለ ዘመን ማለትም በአጼ ካሌብ ዘመን አጼ ካሌብ እንደምናውቀው የመን ድረስ ጦሩን አዝምቶ የመንን ይገዛ እንደነበር እናውቃለን። እንዲሁም ደግሞ ንግስተ አዜብ ወይም ደግሞ ንግስተ ማክዳ የመን ድረስ እንደምትገዛ ይነገራል። በተለይም በአጼ ካሌብ ዘመን የመን ድረስ የዘመቱ ወታደሮች የተወሰኑት ወታደሮች እዛው የመን ቀርተው እንደነበርም ይነገራል። ስለዚህ እነዚህ የቀሩ ወታደሮች ዘራቸውን እያባዙ እየተዋለዱ እስካሁንም ድረስ የእነዚህ ወታደሮች ዘር እዛው የመን ሀገር እንደሚገኝም ብዙ የታሪክ ጸሐፊያን ያስረዳሉ። ይህ ማህበረሰብ ሽን ወይም አካዳም ይባላል። እነዚህ የኢትዮጵያ ወታደሮች የወለዷቸው ቤተሰቦቻቸው አካዳም የሚል የማህበረሰብ መጠሪያ አላቸው። ስለዚህ መሬማ የዚህ ማህበረሰብ አንዷ አካል ናት ማለት ነው። ስለዚህ መሬማ ምንድን ነው ታሪኳን ለየት አድርጎ በቴዲ አፍሮ ሙዚቃ ውስጥ የተካተተችው ብንል ይህ የማህበረሰብ ክፍል ወይም አካዳም የሚባለው የማህበረሰብ ክፍል እጅግ ከባድ የሆነ በተለይም የመን ውስጥ እጅግ በጣም ከባድ የሆነ ጭቆና የሚደርስባቸው ማንነታቸውን እስካሁንም ድረስ ያላወቁ በብዙ ከባድ መከራ ውስጥ ያሉ የማህበረሰብ ክፍሎች ናቸው። በዛው የመን ሀገር ውስጥ ደግሞ የራሳቸው መንደር ተሰጥቷቸው በጣም እጅግ ስቃይ የበዛበት የድህነት ኑሮ እያሳለፉ ያሉ የማህበረሰብ ክፍሎች ናቸው። በሀገርም ደረጃ የሚፈቀድላቸውና የማይፈቀድላቸው ስራዎች አሉ። በተለይም የሚፈቀዱላቸው ስራዎች አንደኛው መንገድ ማጽዳት። ቴዲ አፍሮ ላይ ያው መንገድ እንደምታጸዳ መሬማ ያዜማል። ሌላኛው ሽንት ቤት ማጠብ፣ እንዲሁም ደግሞ በጣም የሚያሳዝነው መለመንም የተፈቀደላቸው ስራ ነው። ከዚህ ውጭ ሌላ ምንም አይነት ስራ እንዲሰሩ አይፈቀድላቸውም። እንዲሁም ደግሞ ልጆቻቸው በትምህርት ገበታ ላይ እንዲሰማሩ ወይም ደግሞ እንዲማሩም ደግሞ አይፈቀድላቸውም። መንደራቸውም ስላይ ልክ አዲስ አበባ ላይ እንዳለው ቆሼ በፕላስቲክ የተሰሩ ቤቶች ውስጥ ነው የሚኖሩት ማለት ነው። ስለዚህ ቴዲ በጣም የሚያስገርመው እዚህ ድረስ አስተውሎ የእነሱን ችግር፣ የእነሱን መከራ፣ የእነሱን ስቃይ በሙዚቃው አቅርቧል ማለት ነው፣ መሬማ በሚለው ሙዚቃ። ስለዚህ እነዚህ የማህበረሰብ ክፍሎች በመሬማ ተወክለው ስቃያቸው፣ ሀዘናቸው፣ ድህነታቸው፣ መገፋታቸው፣ ታሪካቸውን አለማወቃቸው በቴዲ አፍሮ ሙዚቃ ጠቅለል ብሎ ቀርቧል ማለት ነው። በነገራችን ላይ በታሪክ የመን ብቻ አይደለም የኢትዮጵያ ዝርያዎች አሉት። ለምሳሌ ሲዲዎች የሚባሉ የማህበረሰብ ክፍሎች አሉ፣ ህንድ ሀገር ውስጥ የሚገኙ መነሻቸውም ኢትዮጵያ የሆነ እንዲሁም ደግሞ ስሪላንካ ላይ ያሉ ከኢትዮጵያ ታሪካቸው የሚመዘዝ ካፊሮች ይሏቸዋል። ስለዚህ በተለያዩ የዓለም ክፍሎችም የተለያዩ ኢትዮጵያውያን የሆኑ ዝርያ ያላቸው የማህበረሰብ ክፍሎች አሉ። እነዚህ የማህበረሰብ ክፍሎች በብዙ መከራና ችግር ያሉ የማህበረሰብ ክፍሎች ናቸው። በተለይም መጀመሪያ ላይ የጠቀስኩላችሁ
አካዳሞች ወይም ሽን የምንላቸው የመን ሀገር ውስጥ የሚገኙ በቴዲ አፍሮ ሙዚቃ በመሬማ የተወከሉት የማህበረሰብ ክፍሎች ስቃያቸውን፣ መከራቸውን፣ ድህነታቸውን ምን ያክል ግፍ ውስጥ እንዳሉ እጅግ የምንወደውና የምናከብረው ቴዲ አፍሮ ወይም ቴዎድሮስ ካሳሁን መሬማ በሚለው ሙዚቃ አዚሞላቸዋል ማለት ነው። ስለዚህ መሬማ የምንለው ሙዚቃ ያለው ጽንሰ ሀሳብ እንዲሁ ቀላል ሙዚቃ ሳይሆን ኢትዮጵያን ከየመን ጋር የሚያስተሳስር የድሮ ኢትዮጵያውያን ታሪኮች ሀገር ውስጥም ብቻ ሳይሆን የተለያዩ ሀገራት ውስጥ ያለ ታሪክ መሆኑን የሚናገር እጅግ ዓለም አቀፋዊ የሆነ ሙዚቃ መሆኑን ልነግራችሁ ነው የመጣሁት ማለት ነው። ሌሎች አስገራሚ የሆኑ ታሪኮችን ደግሞ በሌሎች ቪዲዮዎች አጋራችኋለሁ ማለት ነው። አብራችሁን ስለቆያችሁ እጅግ በጣም ትልቅ ከበሬታ አለኝ። ሰላም ቆዩ።